እኛ ታረቃችሁ ብለን በጣም ደስ ብሎን ነበር። እውነት ስነግርሽ እኔም ጋሺ ሁላችንም ኢቭን ፋሚሊ ራሱ የታረቃችሁ መስሎ በጣም ደስ ብሎት ነበር። ሰዎች እኔ ምንም ነገር ማድረግ እንደማልችል ምናምን ተሰማቸው። ሶ ያን ነገር ምን ማድረግ እንደምችልም በስሱም ቢሆን ላሳያቸው ብዬ ነው። ሲቀጥል ደግሞ ለብዙ ሰዎች ደስታ እኔ ካሁን በኋላ መኖርን አቁሜያለሁ። ለራሴ ደስታ መኖር ጀምሬያለሁ ከዚህ በኋላ ማለት ነው። እሱ ባከበርኩት ልክ ሊያከብረኝ አልቻለም። ገባ? እኔ በብዙ እኔ እንጃ ስንተኛው ናት እቺኛው እኔ መቁጠር አለብኝ። በጣም ብዙ ሴቶች በኔ ህይወት ውስጥ አልፈዋል፣ በኔ ትዳር ውስጥ እየገቡ እንዴት ነው ማለት እኔ እሱን እንደማከብረው አይነት ሳይሆን ሌሎች ሴቶችን እያመጣ እኔ ማስናቅ ነበር ስራው። እኔ ደግሞ ያንን ነገር መቀበል አቃተኝ። አሁንም ይሄን ነገር ድጋሚ ተቀብዬ ማስቀጠል አልችልም። ሩታና አብርሽ ታረቁ፣ ልጃቸው አንድ ላይ ሆነው ሊያሳድጉ ነው ብዬ ነበር ያሰብኩት። ልጁም ያለ አባት አያድግም ከዚህ በኋላ ብዬ ነበር። ሩታ ስትሉ ለነበራችሁ ይሄው ዛሬ በሶስት ቦታ ነው የመጣችሁ ማለት ነው። በሶስቱ ሰው ይተው ነው የመጣችሁና ቆይ ግን እኔ የምለው ነገር ቢኖር ማለት ነው ቤተሰብዬ ያለ ሩታ ምንም ነገር አይሆንላቸውም። የሩታ ፎቶ ሳይለጥፉ ሩታን ሳያወሩ ሩታን ሳያገኙ ስለ ሩታ ሳያወሩ ምንም ነገር አይሆንላችሁንም? ምንድነው እንደዚህ አይነት ነገር? ቆይ እናንተ ምንድነው የምትሏት? በቃ አንዴ እኮ ውሳኔዋ ወስና አሳይታችኋለች። በቃ አለቀ። እንግዲህ ኤፍሬም ራሱ የእንትን እየጠየቃት ነው ባደረገችው ነገር እንደዚህ ማድረግ አልነበረብሽም። ብዙ ሰው ደስ ብሎት ነበር፣ ጋሽዬም ደስ ብሎት ነበር። እንኳን ጋሽዬ አባት ነው፣ እኛም ደስ ብሎን ነበረ በጣም ከምነግረህ በላይ ማለት ነው። በጣም ነበር ደስ ያለን እውነት መስሎን ራሱ ማለት ነው። አይ እንደዚህ ከሆነ በጣም አሪፍ ነው፣ እንደዚህ የሚቀጥሉ ከሆነ ይሄ ፍቅር እውነት ከሆነ ደስ ይላል ብሎን ነበረ ብቻ ማለት ነው። እና በጣም ያምር ነበረ። ግን አሁን ላይ ደግሞ እሷ ያው በቀል አይደለም የተበቀለችው፣ ጥሩ ነገር ነው የሰራችው ማለት ነው። ጥሩ ነገር የሰራችው እሷንም ከጎኑ ያሉ በጣም መጥፎ ሰዎችን አባራለታለች። ከዛ አሁን ደግሞ ብቻው ቢሆንም ቤተሰብ አለው እና ያንን ነገር እስካለ ድረስ እሱ ምንም ብቸኝነት እንዲሰማ መሆን የለበትም፣ መሰማት የለበትም። መጥፎ ሰዎችን ከጎኑ ስላስራቀችለት ያንተ መጥፎ ሰው አይገባህ መልካም ሰው ነው ብላ ጥሩ ነገር ስላደረገችለት በዚህ ልክ መሆን የለበትም። እና እንትና ደግሞ የአብርሽ ወንድም እንግዲህ ኤፍሬም ዛሬ ይሄንን ማድረግ አልነበረብሽም፣ እኛ በጣም ደስ ብሎን ነበረ የውጤትህ አግኝተሃል ብሎ ኦዲየንሶች የራሱ በውስጥ በጣም ብዙ ሰው እያወራኝ ነበር ያለ ነው። ሩታ ካሁን በኋላ አጨቅጭቋት፣ በቃ የሩታን ፎቶ እየለጠፋችሁ ብቻ አትስሩ። ቪው አገኛለሁ ብላችሁ አላህ የሰጣችሁን በቂያችሁ ነው፣ መብቃቃት ነው። እኔ አሁን እውነቱን ስለምናገርና እውነቱን ስለማውራ ቤተሰብዬ የምር ቪዲዮዬ ብዙም አይታይልኝም፣ ግን ውሸት አውርቼ ውሸት ደባልቄ ባወራ ኖሮ በደንብ ነበር የሚታይልኝ የነበረው። ግን እኔ ውሸቱን ሳይሆን እኔ እውነቱን ነው የምናገረው፣ ሀቁን ነው የምናገረው። ነገ የት ደርሳለሁ፣ ነገ የቱ ጋር ነኝ ያለሁት ብዬ አስቤ ነው። እኔ አግብቼ ልጅ ልወርድ እችላለሁ። ስለዚህ ያንን ነገር ስላለ ምን እንደሚፈጠር እኔ አላቅም። ያንን ማወቅ አለብን ቤተሰብዬ። ስለዚህ እባካችሁ ቤተሰቦችዬ እናንተ ስታወሩ የሆነ ነገር ሲፈጠርባችሁ እውነት ለማውረግና እውነት ለማውራትና እውነት ለመናገር እንጂ አትቁሙ። እውነት ላይ መሆን አለባቸው። እና ሩታዬ የኔ ቆንጆ የኔ ማር ማለት ነው፣ እሷ ማንኛውም ነገር ላይ አስተውላ የምትናገር አስተውላ የምታረግ ነገር ሰው ነች። ስለዚህ እባካችሁ እሷን መጨቆንና የእሷን ፎቶ የለጠፋችሁ ቪው አገኛለሁ ብላችሁ ውሸት አትቀባጥሩ። አብርሽና ሩታ አሁንም ቢሆን አሁን ቢጣሉም የወደፊት ግን አንድ ላይ የሚሆኑ ሰዎች ናቸው። አሁንም ያው ልጅነት ቢያጠቃቸውም ልጅነት እንደዚህ ቢያደርጋቸውም አሁንም ቢሆን የወደፊት የትዳር አጋሯ የሚሆነው አብርሽ ብቻ ነው። አብርሽና ሩታ ናቸው። ግን ልጅነት ነው እንደዚህ የሚጫወትባቸው፣ አለማወቅ ነው እንደዚህ የሚያደርጋቸው ማለት ነው። ስለዚህ ሩታን ባደረገችው ነገር ደግሞ እንድትጸጸት አታድርጓት። በቃ ይሄን ማድረግ አልነበረብኝም፣ ሄጄ ይቅርታ ልጠይቀው፣ ሄጄ እንደዚህ ላድርገው እንድትል አታድርጓት። እሷ በቃ ዝም ብላችሁ አጨቅጭቋት። ስለዚህ እሷ ይሆነኛል ያለውን ነገር ወስናለች። አሁን እሺ ምን ታድርግ ነው የምትለው? ምን ታድርግ ነው የምትላት? ኤፍሬም ማለት ነው።
ባለፈ ስላሳሰረችው ለምን አሳሰርሹ ብለህ ቆጭቶ ነበር አይደለ? ለምን አሳሰርሹ ብለህ የተቆጣት ልትመታ ደርሳ ነበር አይደለ? ያንን ነገር አለፈ። እሱ ግን የሁላ ነገር የሁላ በደል ሲያደርስባት የሁላ ነገር ሲያደርግባት አንድ ቀን ወጣችሁ አልተናገራችሁም ነበር? ምን አለበት እሱ እንደዛ ሲያደርግና ከሴት ጋር ሄዶ ሲያደርግ ከሴት ጋር ሲለጣጠፍ ያንን ሁላ ሲናገር ያንን ሁላ ሲያደርግ እሷ አራስ ሆና እሷ እርጉዝ ሆና የደም እንባ እያለቀሰች ያንን ሁላ ነገር እያደረገች ያንን ሁላ እያደረገባት እርጉዝ ሆና ያንን ሁላ እየተፈጠረ እዛን ሰዓት ለምንድን ነው ያላወራችሁት? እዛን ሰዓት ለምንድን ነው የእሱን ያልተቻችሁት? እዛን ሰዓት ለምን አልተናገራችሁትም? እሷ የሆነ ነገር ስትሰራ ሁሉም ሰው አፉን ይከፍታል። ሁሉም ሰው አፉን ብሎ ያያል። ምንድን ነው እንደዚህ አይነት ነገር? እንደዚህ መሆን አልነበረበት። ሲጀመር መሆንም የለበትም እንደዚህ አይነት ነገር። የምሬ በጣም ነው የሚደብረው ሲጀመር ማለት ነው። ቤተሰብዬ እንዴት ነው ሩታን በዚህ ልክ አውርዳችሁ በዚህ ልክ ዝቅጥ አድርጋችሁ የምታዩት? እንዴት ነው እንደዚህ የምታደርጓት? መሆን የለበትም። ሩታ እኮ እኔ ይሆናል ብዬ ነው የወሰንኩት ነገር የራሴ ውሳኔ ነው ብላለች። ማንም ከጎኗ ኖሮ አይደለም። እሱ እኮ ከጎኑ ኖሮ ሆይ ሆይ የሚለው ሰው አለ። እሷ ግን አንድ ሆይ ሆይ እህቷ ራሷ አታውቅም ይሄንን ነገር ስታደርገው ማለት ነው። ሰው ማማከር ጥሩ ቢሆንም ግን ከማማከር አለማማከር ይሻላል። የእሱ ጓደኞች ይሄ ሆይ ሆይ ያሉት ከሚስቱ ጋር አለያይተውታል። ስለዚህ እኛ ሴቶች ስንባል ረጋ ብለን ሰከን ብለን አስበንበት መሆን ያለበት ነገር ይሆናል። ግን ችኩል እንደውም እኛ ልንሆን እንችላለን። ወንዶች ታጋሽ ናቸው ይባላል። ግን አብርሽ የታጋሽነት ምንም ነገር የለውም። ምንም የትዕግስት የሚባል ቅንጣት ነገር የለውም። እንደውም ሩታ ነች የምትታገሰው። ስለዚህ ሩታ ነች በጣም ብዙ ነገር አሳልፋ በጣም ብዙ ነገር ተሰቃይታ በጣም ብዙ ነገር ነው ያደረገችው። እናንተም ታውቃላችሁ ይሄንን ነገር ምን እንዳደረገች ማለት ነው። የሆነ በሄሯን ሁላ በቃ የሆነ እነሱን ለማምሰል ራሱ እየሞከረች ማለት ነው። ሁሉም ነገር ዋንትታ እነሱን መምል እየሞከረች ነበር፣ እያደረገች ነበር። ያን ያክል ነበረች ሩታ ማለት ነው። ስለዚህ ለምንድን ነው ሩት በዚህ ልክ እንደዚህ የምታደርጓት? አታንጠለጥሏት 10 ቦታ በቀን ስንት ቦታ ትድረስ? ዛሬ ብቻ ሰውን አላፍርም ብላ 3 ቦታ ነው መሰለኝ የሰራችው ራሱ ማለት ነው። ቤተሰብ 3 ቦታ ድረስ ሰርታች መጣ ማለት ነው። ይህንን ነገር ደግሞ መሆን የለበትም። ምንድነው እንደዚህ የምታንጠለጥሏት? የልጅ ነች ገና ራስነቷ ያልጨረሰች ሴት ነች። በሷ ምን ገንዘብ ለመስራት ገንዘብ ለመብላት በሷ ቪው ለማየት ብላችሁ ነው ይሁን ለምታደርጉት ማለት ነው። እንደዚህ ለምን ታደርጋላችሁ? ይህንን ማድረግ የለባችሁም እንዴ! አሁን ምን ታድ ነው የምትሉት? ቤተሰብ እስኪ እንቁ ቤተሰቦች ሀሳብ አስተያየታችሁን መጨረሻ ላይ አስቀምጡልኝ፣ ኮሜንት ላይ ማለት ነው አስቀምጡልኝ። እስኪ የእናንተ ሀሳብ ምን እንደ ማለት ነው።